ሪፒቲንግ ዴሲማል በቀላሉ በእንዴት ወደ ፍራክሽን መቀየር እንችላለን? አንድ ፔጅ ሁለት ፔጅ የሚፈጁትን የሪፒቲንግ ዴሲማል በቀላሉ ወደ ፍራክሽን ዊዝን ሰከንድ በእንዴት መቀየር ነው? ለምሳሌ 0.2 ብንወስድ ይቺ ሪፒትድ ብትሆን ይሄ ማለት ምንድነው? 0.222 እያለ ይቀጥላል ማለት ነው። ይችን በእንዴት ነው የምንቀይራት? መጀመሪያ ይሄን ሪፒት የሚያደርገውን ሁለት ቁጥር እንወስዳለን ማለት ነው። ሁለት ከዛ ሪፒት የምታደርግ አንድ ዲጂት ነች። ስለዚህ 9ን አንድ እንጽፋለን ማለት ነው። ስለዚህ ይችኛዋ 0.2 ሪፒትድ ዴሲማል ወደ ፍራክሽን ሲቀየር እንደዚህ ይሆናል ማለት ነው። እሺ ይችን ብንወስድ 0.32 ሪፒትድ ሁለቶቹም ናቸው ሪፒት የሚያደርጉ። ስለዚህ ይችኛዋ ምን ማለት ናት? 0.32 እና ብላ ብላ እያለ ይቀጥላል ማለት ነው። ስለዚህ ይችኛዋን በእንዴት ነው የምንቀይራት? ይችን ያለችዋን 32ን እንወስዳለን። 32 ኦቨር ሁለት ዲጂት ነው ሪፒት የሚያደርገው። ስለዚህ 9ን ሁለቴ እንጽፋታለን። ስለዚህ ይሄ እንደዚህ ይሆናል ማለት ነው። እሺ እንደዚህ ቢሆን 0.132 ከዚያ ሪፒት የሚያደርገው ይሄኛው ሁለቱ ዲጂት ብቻ ነው። ይችኛዋ ሪፒት አታደርግም ማለት ነው። ስለዚህ ምንድነው የምናደርገው? ይሄኛው እንዳለ መጀመሪያ ሙሉን ዲጂት እንጽፈዋለን። 1 3 2 ከዚያ ይችን ሪፒት የማታደርገዋን እንቀንሳታለን። ሲቀነስ 1 ኦቨር ከዚያ ይችኛዋ 3 እና 2 ሪፒት የሚያደርገው ሁለት ዲጂት ስለሆነ 9ን ሁለቴ እንጽፋለን። ከዚያ ይችኛዋ አንድ ቁጥር ሪፒት አታደርግም። አንድ ዲጂት ሪፒት ስለማታደርግ አንድ ዜሮ እንጨምራለን። ስለዚህ ይችኛዋ ስንት ትሆናለች ማለት ነው? አንድ ስትቀንሱለት 131 ይሆናል ኦቨር 990 ፋይናል አንስራችን ይሆናል ማለት ነው። እሺ ሌላ ብንወስድስ 0.327 ከዚያ ሶስቱ ዲጂት ሪፒት ቢያደርግ እንዴት ነው የሚሆነው? ስለዚህ ሶስቱን እንወስዳለን ማለት ነው። 3 2 7 ኦቨር ሪፒት የሚያደርገው 3 ዲጂት ስለሆነ 9ን 3 እንጽፋለን። ፋይናል አንሰራችን ይሄ ነው ማለት ነው። እሺ ይችኛውን ብንወስድስ 2.731 ይሄኛው ዲጂት ሪፒት ቢያደርግ፣ ስለዚህ ይሄኛውን ምንድነው የምናደርገው? መጀመሪያ ላይ እንዳለ ቁጥሩን እንጽፈዋለን ማለት ነው። 2731 እናደርገውና ከዛ ሪፒት የማያደርገውን እንቀንሳለን። ሪፒት የማያደርገው ዲጂት ይሄ ነው። 27 ሲቀነስ 27 ኦቨር እንልና ከዛ ይችኛዋ ሪፒት የምታደርገዋ ዲጂት ስንት ነች? ሪፒት የምታደርገዋ ዲጂት 9 ስለሆነች ሁለት ዲጂት ነው ያለው 3 እና 1። ስለዚህ 9ን ሁለቴ እንጽፋለን። ከዚያ እዚች መሀል ላይ ከፖይንት ወደዚያ ሪፒት የማታደርግ አንድ ዲጂት አለች። ያችን ዲጂት 0 እንጽፋታለን ማለት ነው። ስለዚህ ይችን እንቀንሳለን ማለት ነው። ይችን 2731 ሲቀነስ 27 ስንት ይመጣል? 2704 ይመጣልናል ማለት ነው። 4 ኦቨር 990 የፋይናል አንሰራችን ነው ማለት ነው። ይሄን ይመስላል። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ